የሚነገራት ይሄ ምን አይነት አማርኛ እንዴት ላስበው እስቲ እንዴት ተፈጥሮ ያልተነገረሽ በቃ አንቺ ዝም በይ አንቺ ጠይቀሽ ከወከ ባታልፊ ማለቀ ዝም በይ ጠይቀሽ ዝም ብለሽ አልችልም እዚህ ጋር እየጮሽ ሲጀመር ይኸውልሽ አንቺ እንደዚህ አክታ ታድርጊኝ ነው የገባሽ ሲጨርስ ማንቺ አክት እንደዚህ አታድርጊ ኧረ እባክሽ ይኸውልሽ እኛ ደግሞ ልክ መስሎ ይታየንን ነው እያደረግን ያለ ነው ሩታ ተረዳሽኝ አይደል አሁን እኛ ሄርሜላን አብረናት ይዘናት ልንሄድ አይደለም ከፈለግሽ መሸኘት ትችያለሽ ችግር የለውም እስከምንሄድበት ድረስ ነው ትችያለሽ እኮ ግልጽ ነው አይደል አማርኛ እኛ አሁን ሄርሜላ ላይ መጣችሁ እዚህ ልትሰናበተው ነው አለቀ አብርሽ ግን ይዘነው የምንሄደው ወደ እናት አባቱ ቤት ነው ግልጽ አማርኛ ነው ሄርሜላ ምንድነው ማወራው ግልጽ ነው አይደል ሩታ አለቀ እናንተ ሁለታችሁ አዳምጪኝ ጤናው መመለስ ምናምን ብለሽ ነበር ሄድሽው አንደኛ ነገር ሁለተኛ ነገር ደግሞ ማድረግ ብትችይና ማቆየት ብትችይ ታቆይ ነበር ማስመጣት ነበር ግን ደግሞ እኔ ስለ ቤተሰብ አስባለሁ ስለ ታስባለሁ ስለ ወንድም አስባለሁ በነገር ጊዜ የተጨናነቀን የአብርሃምን እዛ ማቆየት አልችልም ገባሽ አይደል ከዛ ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም እኔ ጋር ሁሉ ሰላም ነው እንግዲህ የቻናል ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ እንግዲህ እና አብርሽ ጠፋ ብሎ ነበረ ዛሬ መጥቷል በዛሬ ቪዲዮ ላይ አንዳንድ በሚያነጋግሩ ነገሮች ላይ ከእናንተ ጋር ሀሳብ ማለት እናወራበታለን ማለት ነው እንግዲህ የቻናል ቤተሰቦች አዳዲስ የሆናችሁ ሰብስክራይብ በማድረግ የቻናል ቤተሰቦች ደግሞ ላይክ በማድረግ ቻናሌን ያው አበረታቱኝ እላለሁ ወደ ቪዲዮ እንሄዳለን እዚህ ካለው ማንኛውም በቃ ከሄርሜላም ቢሆን ከሩታም ከሁሉም ርቆ ከኛም እንኳን ቢያንስ በቃ እኛም ጭንቀት ከናሱ ከሆነበት ከእናት ከአባት ይሻላል ብለን ነው ቤተሰብ እና ያው ዛሬ የመጣንበት ዋናው ምክንያት ያው ብዙም እያለቻችሁ ነበረ አብርሽን በዚሁ ቻውላችሁ ትንሽ ጠፋ ሊገባችሁ ይችላል ያው ብዙ ገልጸዋለች ድጋሚ አይሆንብኝና ያው ቤተሰብ ያለው ነገር ይሄንን ይመስላል አብርሽ የተወሰነ ጊዜ እንግዲህ ተሰናበታችሁ ቤተሰብን እያወራህን ያለው ሰላም እንዴት ናችሁ ደህና ናችሁ እናት አባቴ ጋር ልሄድ ነው ከእህቴና ከወንድሜ ጋር እና በዚህ ደግሞ ተስማምቼ ነው የሚሄደውና ደስ ብሎኛል እንግዲህ በመጨረሻም አብርሽ ያው ወደ ፋሚሊ ሊሄድ ተዘጋጅቷል ማለት ነው እንግዲህ በዚህ መሀል የተፈጠሩ ነገሮች አሉ ይሄ ነገር ግን መሆን የነበረበት ዛሬ አልነበረም እንግዲህ አብርሽ መታመሙን ስሜቱን ከተቀየረ ጀምሮ ይሄ ነገር ማድረግ የነበረባቸው መጀመሪያ ነበረ ግን በሁለቱም በኩል መስማማት ስላልነበረ በነሩታም በኩል በነ አብርሽም በነ ቡዚም በኩል መስማማት ስላልነበረ እዚህ ደረጃ ደርሷል ማለት ነው ከመጀመሪያ ቢሆን ይሻል ነበረ ያው አሁን ያው እንትን እያለ የሚሄድ ማለት ነው እና አሁንም አረፈደም ወደዛ መሄዳቸው በጣም አሪፍ ነገር ነው ማለት እና ቤተሰብ እንግዲህ ይሄንን ነው ዋናው ወደ ጤንነቱ እንዲመለስ ስለሆነ አላማችን ያንን ያብርሽ ማምጣት ስለሆነ አላማችን የተቻለንን ሁሉ እናደርጋለን ቤተሰብ ተረባርበን እና ሄርሚ ግን እመጣለሁ መሰናበት እፈልጋለሁ ስላለችኝ አልከፋኝም እየመጣች ነውና ሄርሚ ዲነሽ አለሽ ሰላም ነው ዙዚ እንዴለሽ ደህና ነሽ አለሽ አብርሽ ደህና ነህ ወይ አለ እንዴት አለ ደህና ነህ ሁሉ ሰላም ጥሩ ያሳለፍክ ስለውልንም ስልክ እያነሳሁ ነበር በሰላም ነው አላየሁም እንግዲህ ቴክስት እየመለስክ ነበር እሺ እንዴት ናችሁ አለን ሄድ ብዬ እንግዲህ አንቺ ተዘጋጅታችሁ ጨርሳችሁ አዎ እመጣለሁ ስላልሽኝ ነው የጠበቅነው እንጂ ልንሄድ ነው ቤተሰብ ጋር አላስጠበቅኩሽ ነው አይ አላስጠበቅሽኝ ብዙ እሺ ተዘጋጅተናል ያለው ነገር በስልክ እየተደዋወልን ጤንነቱን ምኑን ነግርሻለሁኝ ስለዚህ በዚህ መሀል የተፈጠሩት ነገሮች ምንድነው በሁለቱ ሴቶች መሀል በሩታና በሄርሜላ መሀል የተፈጠሩ ነገሮች አሉ ግን አሁንም በዚህ ቪዲዮ ላይ ግልጽ የሆኑ ነገሮች አሉ የቡዜና የዴቭ ፍላጎት ማን እንደሆነ በግልጽ አሳውቋል ታይቷል እዚህ ጋር ማለት ነውና አብርሽም ስሜቱ እኔ አሁን ያብርሽ ነገር ግራ ያጋባን ምንድነው እንግዲህ ህመም ሊሆን ይችላል በትክክለኛ ህመም ሊሆን ይችላል ምክንያቱም መጀመሪያ በራሱ ጥፋት ነው የሁሉ ነገር ያመጣው እዚህ ጫና ውስጥ ራሱ የገባው በራሱ ጥፋት ነው አይ ተማምናለሁ ምንም ችግር የለውም ግን እዚህ ከመጣ በኋላ እንዴት አልሽ ደህና ነው አይደል ይሻላል በአንዴ እንደዚህ ማለት ይከብዳል በሂደት ነው ነገሮች ግን ቤተሰብ መሀል መሆን ይሻላል እየተሻለ ይሄዳል ያው ከእናት ከአባት ጋር ሲሆን ደግሞ ይበለጥ አሪፍ ነው ሁላችንም ቢሆን እኮ ያው ሲከፋን ስናዘን የሆነ ውስጣችን ሲረዳሽ እናት አባታችን ጋር ሄደን ነው ረፍት የምናደርገው ምክንያቱም ጸጥ ያለ ቦታ እንፈልጋለን እና ከምንም በላይ የሚረዳን ሰው እንፈልጋለን ታቶሻል አይደል እናት አባት ደግሞ ከማንም በላይ እኛን ያውቁናል እንግዲያው ከልጅነት ጀምሮ እንግዲያው ጡት አጥንታ ያሳደገች እናት ስለ ልጇ ባህሪ ስለ ልጇ ምንነት ምን ሲሆን እንደሚከፋው ምን ሲሆን እንደሚያዘን አባትም ልክ እንደዛ ድክ ሲል እያየ ያደገውን ገብቶሻል አይደል ከሱ ምክንያቱም የሄደበት መንገድ ልክ ከሩታ ሲጣላ የጀመረው ነገር ነው እንደ ቀላል አይቶት አሁን መውጣቱ ስለከበደው ከዚህ ነገር ላይ ምክንያቱም ለሄርሜላ በጣም ብዙ ቃል የገባላት ነገር ነበረ በዚህ መሃል ማለት ነው እና ይሄ ነገር ረግጦ መውጣቱ በጣም
እንትን ሆኖበታል። ምክንያቱም በዚህ በኩል ልጁ አለ፣ ልጁን ያስባል እና ሩታን የሚያስባል፣ በዚህ በኩል ደግሞ ለሄርሜላ ገባላት ቃላት አለ እና ይሄ ነገር በመሃል ጫና የፈጠሩበት ይመስለኛል እንደኔ። እና ግን መጀመሪያ በቀላሉ የሚወጣው መስሎት ነበረ የጀመረው፣ እንደ ቀልድ እንደ መዝናኛ ወይም እንደዛ ነበር የጀመረው። ግን መጨረሻውን አላማረም ማለት ነው። አንድም በጣም ብዙ ነገር እየተባበርሽን ነው ወደ ጤናው እንዲመለስ። ያ ነገር ደግሞ በጣም አመሰግናለሁ፣ ሳላደንቅሽ አላልፍም። ምክንያቱም ግርግር ሁካታ ከመፍጠር ይልቅ ከቤተሰቡ ጋር ጤንነቱን እንዲጠበቅ የምትፈልጊ ሰው ነሽ። ምክንያቱም ባየሁት መሰረት ምክንያቱም የሆነ ገባሽ ለምኑም ነገር ጤነኛ ሆኖ ሲታይ ነው ጥሩ እና በዚህ በጣም ነው አመሰግነው እና ያለውን ነገር እናሳውቅሻለን። ሄድ ደግሞ ደራቶ አለክሽ ጋሽን ራሱ ካገኘው ቆያል ስታገኛቸው በደንብ ደስተኛ ይሆናሉ ብዬ አስባለሁ። እና በጭንቀትም በምንም ውስጥ ሆኖ ልጄና ልጅን እናት መርጫለሁ ብሎ በነ ኤፍሬም ግፊትም ቢሆን የማይሆን ቃላትን ተናገረ። ወይም በምርጫውም ሊሆን ይችላል፣ በጫናም ሊሆን ይችላል ተናገረና እዛ ጋር ገባ። እንግዲህ መውጫ እዛ ጋርም ሆኖ እረፍት ሊያገኝ አልቻለም። እንግዲህ እዚህ ጋርም ያለችው ሴት ናት፣ ብዙ የገባላት ቃል አለ እና ይህ ነገር በቀላሉ የሚወጣው ነገር እንዳልሆነበት ግልጽ ነው። ለዚህ ደረጃ የሚያበቃው ይሄ ጫና ይመስለኛል። ስለዚህ በዚህ ጫና ውስጥ ሆኖ ደግሞ እንትናን ምረጥ ማለቱ በጣም ከባድ ነው አለ አይደለ? በድንገት ከሄርሜላ ጋር አይታችኋል አይደለ? ቀለበት አድርገው ምናምን በዛ በኃይለኛ ሙድ ውስጥ ሆኖ በድንገት ተነስቶ ልጅና ልጅን እናት መርጫለሁ ሲል፣ በቀደም ደግሞ ድጋሚ እንግዲህ ባለሊት የሚሆን ወደ ሄርሜላ ከወሰዱት በኋላ በ5 ቀን ውስጥ ዝንባሌና ሀሳቡን ወደ ሄርሜላ መገልበጡ አያሳስባችሁም? ይሄ ልጅ ወዲህ ተዛንተ ክፉ አይደለም። ከቤተሰቦቹ ጋር ጥሩ ጊዜ አሳልፈህ ትመጣለህ። እሺ ከዛ በኋላ ደግሞ ከሀገር ልጅ ይወጣል ያልኩን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ ስለሆነ የነበረበት የክስት ሀገር እንወጣለን የሚል ጉዳይ ያለኝ ነበር እኮ። ደህና ይሁንና የፈለገውን መወሰን ይችላል ከዛ በኋላ ዋናው ጤንነቱ ብቻ ይመለሳል። እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛን አያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው ዓላማችን ወንድማችን ትናንት የነበረውን አብርሽ ያንን ወንድማችን ነው የምንፈልገው። ወዲት ነው እየሄዳለሁ፣ ምንድን ነው እየሆናለሁ? አሁን ደግሞ እንግዲህ ከእህትና ከወንድሙ ጋር ሲቀላቀልም ሀሳቡ 3 አይነት ሰው ነው የሆነው እና የአብርሽ ነገር ያሳስባል፣ እውነት ያሳስባል። ምክንያቱም አይተኗል እንግዲህ ዛሬ የስንብት ፕሮግራም በለው እንግዲህ ሽኝትን በለው ወይም የስንብት ሁላቸውም እንግዲህ እነሱ እንደሚሉት ከሆነ ሄርሜላ እሸኛለሁ ወይም እሰናበቷለሁ ለመጨረሻ ቀን ነው የሚሉት። እኔ በቃ ማይለያዩ ሴቶች ናቸው እንግዲህ ሄርሜላ እና ሩታ በጣም ማይለያዩ ሴቶች እየሆነ እየተደዋወሉ የሚመጡ ነው የሚመስለኝ ነገር እያየን ነው። ያው አሁን ቤት ውስጥ ራሱ አሁን እንደዚህ ከኛ ጋር ራሱ አሁን እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። በጣም ጥሩ ነው። በጣም ደስ ይላል። ወይስ አታንሳ ብላችሁ እስቲ ደህና ነገር አስቢ ሩታ ሁላ እና ዛሬም ሄርሜላ መጣች። እንግዲህ አብርሽ ጋር ጥሩ ስሜት ነበራት እንዳየ ነው መቀራረቡ፣ እዛ ጋር መጣቸው ስትለው ምናምን ያለው ነገር ጥሩ ነው እና እነ ዲብም ነቡዜም አቀባበላቸው በጣም ምርጥ ነው። የሆነ አለ አይደለ እንደሚፈልጓት ፍላጎታቸው አሁን ከሩታ ይልቅ ወደ ሄርሜላ የሚያዘነብል ነው የሚመስለው። የነ ዲብ እና የነቡዜ ያላቸው ስሜት ወደ ሄርሜላ ነው የሚመስለው እንዳየ ነው ማለት ነው። እና አብርሽም እሷን ሲያገኝ ምናምን ያለውን ስሜት ምናምን እንደ በፊት አይደለም። እንግዲህ ልጄን አምጡልኝ ወይም ሩታ የታለች ኤፍሬም የታለ አላለም። እንግዲህ ልጁ እናት እያለው እሷ እንድትሰናበተው ተነገራት። ለእኔ ግን አይነገረኝም። እሱ ደህንነቱ ስለምትፈልግ አንቺ ስለማትፈልጊ ከኔ በላይ እሷ ሲጀመር ደህንነቱን ልታስብለት ማችልም ይቀጣሉ ነው ማለት ነው። ምክንያቱም እኔ ልጁ እናት እያለሁኝ እሷ ምንድን ናት? የልጁ እናት አተካለ እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ምንድነው ሀሳባችሁ አልገባኝም። ደህና እንዲሁም ምናምን ብቻ አይደለም፣ እንደዛ ነው አይደለም፣ እንደዛ ብቻ አይደለም። እንደፈለግሽ አስቢ። በቃ ሀሳባችሁ ምንም ደስ አይልም። ባለፈው ይኸውላችሁ እዛ ስሜት ውስጥ አይደለም ያለው። አሁን የተቀየረው አብርሽ ነው ያየነው። ስለዚህ ይህን የተቀየረው ልጅ ሄዶ ደግሞ እናት አባቱ ጋር የተለየ እንግዲህ እዛው በዛው ነው። እኔ አዲስ ነገር ይመጣል አለ። ምክንያቱም እዛም ሄደው መረበሻቸው አይቀርም። ሰላም የሚሰጡት አይመስለኝም ይሄ ልጅ እና
እስቲ ሰላም ካገኘ እዛ ቢሄድ በጣም አሪፍ ነው ብዬ ነው የማምነው። ከዛ በተረፈ ግን አሁንም ቢሆን እኔ የሩታ ባህሪ ሊገባኝ አልቻለም። ሩታ የሆነ በቅናት ይመስለኛል አሁን ይህ ሁሉ ነገር እያደረገች ያለችው እንጂ እኔ ከዚህ በፊት አብርሽ ላይ ያደረገችው ነገር ያው አይተናል፣ ምን ደረጃ ድረስ እንደሄደች ማለት ነው። እመልሽን ስሚኝ አንዴ ተረጋጊ። ያለት እንግዲህ ያው በስነ ስርዓት ልናናግርሽ ብንሞክር እኮ በቃ ወደኛ ጋር ወደ ፋዘር ጋር ሊሄድ ነው ወደ ማዘር ጋር ሊሄድ ነው እና ሩታ በቃ ብስንልሽ የማደርገው እና ያውቃለሁ ብለሽ ጥለሽን ሄድሽ አይደለ? ስለዛ ምን ብለን እንነገርሽ ነው? ሻው እንደሚመጣ ጠንቅቄ ስለማውቀው ነው። ገባ አይደለ? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው የምታውቂው? ምን እያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ምን አረግን? ሻው ልጥለው መጣች። የቦርሳ እያየሽ እኮ ነው። እኛ ቁጭ ብለን ወይ ልንዝናና እኮ አይደለም። ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይሆንም። አሁን ግልጽ እየሆነ ነው። በቃ ሄርሜላን ስታይ ብቻ ነው እሷ የአብርሽ ጤንነት የአብርሽ ደህና መሆን በቃ ታሞም ደህና ነው የሚሉት የአብርሽ ጤንነት ሳይሆን የሚያሳስባት አብርሽን አብርሃምን ከሩታ ከሄርሜላ ጋር ስታየው ነው በቃ እንትኗ የሚነሳባት እና እኔ በንጹህ ስሜት ነው አይደለም አይመስለኝም ሩታ አብርሽ እንደምትፈልገው የሆነ በቅናት ይመስለኛል። ማለትም ሄርሜላን ስታይ ነው ይህ ሁሉ ነገር የሚፈጠረው እንጂ እኔ ያ ሁሉ ስታደርግ ነበረች አልፈልግም እኔ ጀግና ሴት ነኝ ያላንተ መኖር እችላለሁና አታስፈልገኝም ስትል ነበረች ልጅ ዛሬ ደግሞ በድንገት በቃ ይህ ሁሉ ነገር ብጥብጥ የተፈጠረው እኔ እንጃ። ሁኔታውም እኮ ስታወራም ያለው ነገር ባህሪዋን እንቅስቃሴዋን ምናምን ልብ ብላችሁ ካያችሁት እኔ ሩታ ይቅርታ አድርጉልኝና በሙሉ ስሜቷ ነው ወይ የሚለው ነገር ያሳስባል። እናንተም በደንብ ቪዲዮን አምሮ ልክ አይደለም። አሁን እኔ ልንገርሽ አይደለም። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትለው መጣች። እሺ ምን ይሁን? እሱ ያንቺ አስተሳሰብ ነው። ይሄ ትክክል ያልሆነ አስተሳሰብና ኔጌቲቭ ነገር ብቻ ስለሚታይሽ እሱ አንቺ እንደዛ የምታስቢ የፈለግሽውን አስቢ። አዎ እኔ ጤናው እስኪሆን ድረስ ምንም ልባል ምንም ላድርግ የፈለግሽውን አስቢ አንቺ። ግን ይሄንን አደረኩ በቃ ምን አላሰብኩኝም። ያንቺ ተግባሪያ ነው ግልጽ ነው አይደለም? ለማንም አይደለም ለኔ ለማንም እንደዚህ አይቶ የሚያቅሰው የፈለግሽውን በይ ማንም ያውቃል። የፈለግሽውን በይ እየነገርኩሽ ነው መብትሽ ነው። መብቴ ባይሆንም እየነገርኩሽ ነው። አሁን ደግሞ ሁለታችሁ ክርክር እንስማ። እንደዚህ ተመልከቱት። ለምን ሩታን ከአብርሽ ጋር አየኋት ነው በቃ የሚመስለው ማለት ነው። እና ከዛ ውጪ ያለው ነገር እንግዲህ አብርሽ መልካም ጤንነት ነው የምንመኝላት የትም ሆነ የትም። እናንተ ሴቶች በቃ ከጤንነቱ በኋላ ታገኙታላችሁ። ደህና ሆኖ ተሽሎት በራሱ ምርጫ ቢፈልግ ያው ኦዲየንሱ የሚመርጠው ያንን ነው ይመስለኛል። እንደኔ ቢፈልግ ከሄርሜላ ጋር ይሁን ከፈለገ ከሩታ ጋር ይሁን በንጹህ አእምሮ መርጦ ጤነኛ የሚሆንበትን መንገድ መፈለግ ነው የሚሻለው። ከዛ በተረፈ በሰላም የሚመለስ ነው የምለው። እኮ ልጁን ለማዳንም ቢሆን እሷን ማስረዳት አለብን። ተረዳሽኛ? ያልተረዳችበት ምክንያት እሷም ስላልገባት ማለት ነው። በቃ በቀደም አልተረዳሽንም አይደለኛ? እሷ ደግሞ እንግዲያው የምትሄዱ ቀን ንገሩኝ ቢያንስ ቻው እለዋለሁ አለች። እኛ ልንወጣ ስንል እንግዲያው ደወልንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትዩ ምናምን ፕሮሰስ ውስጥ ገብተን አይደለም። አንቺን ደግሞ እንዳንደውልልሽ ደግሞ አንቺ የፈጠርሽውን በጊዜው እንዴት ጥለሽን እኮ ነው የሄድሽው ሩታ። እኛን አቁመሽን እኮ ማድረገውን አውቃለሁ ብለሽ ጥለሽን መሰለኝ የሄድሽው።